إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا وشفيعنا رسول الله وعلى آله وصحبه ومواله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. بقيت علي يعلهن أمنة ما صدق كفلك عندند يميردون نقروش لسته. عندنا الرب ወይም ጌታ በሚለው ስም ታምናለህ። الرب ማለት ምን ማለት ነው? እኛ መጀመሪያ የምንለው ቃል ምንድነው? አልሐምዱሊላህ ምስጋና ለአላህ ይሁን፣ ረቢል ዓለሚን የዓለማቱ ጌታ። الرب ማን ነው? الرب ባሮቹን የሚያሳድግ ነው። አላህ ያሳድገናል፣ እኛም የእርሱ ንብረት ነን አይደል? እኛ ለአላህ ነን፣ ወደ እርሱም ተመላሾች ነን። አንልምን? እኛ ባሪያዎቹ ነን፣ እኛ ፍጡሮቹ ነን። እንደፈለገ ያስተዳድረናል። እርሱ ነው ጥቅማችንን የሚያውቀው። ከኛ መካከል ድሃ አለ፣ ከኛ መካከልም ሀብታም አለ፣ ከኛም መካከል ጠንካራ አለ፣ ከኛም መካከል ደካማ አለ። ይህ የአላህ ስብሓንሁ ወተዓላ ተድቢር ነው። አንተ በአላህ የምትተማመን ከሆነ ምንም አይነት ውሳኔ ቢመጣብህ ትረጋጋለህ። ጌታዬ ነው የሚያሳድገኝ እኔ አይደለሁም ትላለህ። በዓለማት ጌታ ላይ ያላችሁ ግምት ምንድነው? ፈማ ظنكم برب العالمين ይላል አንቀጹ። ይህ አንቀጽ ነው ሁሉ ጊዜ ከዓይኖችህ በፊት አስቀምጠው። እምነትህን ማጠናከር ከፈለክ በልብህ ውስጥ ተውሂድን ወይም አንድነትን ማላቅ አለብህ። ለምን? ምክንያቱም ተውሂድን የሚያለቁትን አላህ ስብሓንሁ ወተዓላ ያግዛቸዋል። የአላህን ቃል አላነበባችሁምን? እነዚያ ያመኑና እምነታቸውን በበደል ወይም በሽርክ ያልቀላቀሉ ለነዚያ ደህንነት አላቸው፣ እነሱም የተመሩ ናቸው። አላህ ስብሓንሁ ወተዓላ ያግዛል። ስለዚህ ተውሂድህ እንዳይናወጥና በአላህ ላይ ያለህን እምነት እንዳይናወጥ ተጠንቀቅ። በልብህ ውስጥ እምነትን ከሚያጠነክሩ ነገሮች አንዱ ወደ አላህ መቅረብ ነው። እንዴት? አላህ ለኔና ላንተ እንዲህ አይልምን? ባሬ በትርፍ ዒባዳዎች ወደኔ መቃረቡን አይተውም እስክወደው ድረስ። አላህ ከወደደህ ከወደድኩትም የሚሰማበት መስሚያው፣ የሚያይበት ማያው፣ የሚይዝበት እጁ፣ የሚራመድበት እግሩ እሆናለሁ። ቢለምነኝ በርግጥ እሰጠዋለሁ፣ በእኔም ቢጠበቅ በርግጥ እጠብቀዋለሁ። እንዲወደህ ብቻ ቶ አላህ ስብሓንሁ ወተዓላ በአንተ ላይ ምን እንደሚያደርግ ተመልከት። ምናልባት በከባድ ህመም ውስጥ ሆነ ደስተኛ ትሆናለህ። እርካታንና ውዴታን በልብህ ውስጥ ይጥላል። ምናልባት በከባድ ድህነት ውስጥ ሆነ ደስተኛ ትሆናለህ። በገበያ የማትገዛውንና በሰዎች ዘንድ የማታገኘውን ነገር ሰጥቷል። ይህ ነው በአላህ መተማመንና መልካም ግምት ማለት። ለምን? ምክንያቱም አንተ በሽተኛው፣ ድሃው፣ ስደተኛው፣ የትኛውም የዱንያ ችግር ያለብህ ስንት ዓመት ትኖራለህ? ምክንያቱም አንተ በሽተኛው፣ ድሃው፣ ስደተኛው፣ የትኛውም የዱንያ ችግር ያለብህ ስንት ዓመት ትኖራለህ? 50 ዓመት፣ 100 ዓመት። ከዚያም ወደ እርሱ ትመለሳለህ። አንተም ታጋሽ፣ ምንዳን የምትፈልግ አመስጋኝ ከሆንክ መቼም የማታልቅ ጀነትን ይሰጣል። ይሄ አላህ ስጦታ ነው። ስለዚህ ተጠንቀቅ። በጌታህ አትናደድ፣ በአላህ አትቆጣ። በአላህ ዘንድ ያለው ነገር በአንተ ዘንድ ካለው እንደሚበልጥ እርግጠኛ ሁን። ሁልጊዜ የኃያሉን አላህ ቃል አስታውስ። እኔ ከእርሱ ጋር ነኝ። ባወሳኝ ጊዜ በነፍሱ ካወሳኝ በነፍሱ አወሳዋለሁ። በሕዝብ ፊት ካወሳኝ እኔም ካወሳኝ ሕዝብ በበለጠ ሕዝብ ፊት አወሳዋለሁ። አላህ ሁል ጊዜ የሚያወሳህ ከሆነ ትረሳለህን? ስለዚህ አላህን የማውሳት ሥራ አብዛ። ሱብሓነላህ በል፣ ላኢላሃ ኢለላህ በል፣ ቁርአንን ቅራ፣
ዚክር ካለበት አምልኮ ላለማቋረጥ ሞክር። ሁል ጊዜ ምላስህን በዚክር አርጥብ። ለሰዓታት ቴክኖሎጂው ባፈራው ነገራቶች ፊት ተቀምጠህ እንደነ ቲቪ፣ ሞባይል የመሳሰሉ ጥቂት ደቂቃዎች ብቻ አላህን ስታወሳ፣ ከዚያም ትንሽ የችግር በገጠመ ሰዓት ጌታዬ የት ነው አትበል። አንተ ራሱ ከጌታህ የት ነህ? የመጨረሻው ትኩረትህ ጌታህ ሆኖ ጌታህ ሁሉንም ነገር እንዲሰጥህ ትፈልጋለህ? ይሄ የማይመስል ነገር ነው ወገኖች። አንተ ከአላህ ጋር ያለህ ግንኙነት ጠንካራ መሆን አለበት። ሰላትህ ከአላህ ጋር የሚያገናኝህ ታላቁ ገመድ ሰላት ነው። ከውዴታው የተነሳ ራሱ ግዴታ አድርጎታል። በቀንና በሌሊት 50 ሊያደርጋት ነበር። ነገር ግን የአላህ እዝነት በእኛ ላይ ሆኖ 5 ሆነች። በልብህ ውስጥ ሰላት እንዴት ነው? እንደምትፈልገው ነው ወይስ ጌታህ እንደሚፈልገው? ራስህን የምታውቀው አንተ ነህ። አላህ በጣም ያስፈልግሃል። ወገኖቼ ሆይ በአላህ እምላለሁ እኛንን አላህን ፈላጊዎች። ኢን አሕሰንቱም አሕሰንቱም ሊአንፉሲኩም፣ መልካም ብትሰሩ ለነፍሶቻችሁ ነው መልካም የሰራችሁት። ለራስህ ተጠንቀቅ። ሰላት ስትሰግድ እስከ ማታ ድረስ በእርሱ ጥበቃ ስር ትሆናለህ። የኢሻን ሰላት ስትሰግድ የግማሽ ሌሊት ሰላት ይጻፍልሃል። የዐስርን ሰላት ስትሰግድ መላእክት ይመሰክሩልሃል። እነዚህ ሰላቶች መቃረቢያ ናቸው። ነቢዩ ዓለይሂ ሰላቱ ወሰላም ምን ይላሉ? በአንዳችሁ ደጃፍ ላይ ወንዝ ቢኖርና በየቀኑ 5 ጊዜ ቢታጠብበት ከቆሻሻው የሚቀር አለን? ይላሉ። አንተ 5 ጊዜ ብትታጠብ በአላህ እምላለሁ በዱንያ ላይ በጣም ንጹሕ ሰው ትሆናለህ። ታዲያ ይህ የሚሰግድ ሰው ወንጀሎችን ያጸዳል። ከወንጀሎች መጽዳት ምን ማለት ነው? የእምነት ጥንካሬ፣ ወደ አላህ መቅረብ፣ አላህ ወዳጅህ መሆኑ፣ ከዚያም ከአላህ ዘንድ ያሉትን ስጦታዎች መውሰድ። እንዲሁም ዱዓን አደራ። ዱዓን ወንድሞቼ ሆይ አታቋርጡ። ሁል ጊዜ እጆቻችሁን አንስታችሁ ያ ረብ ያ አላህ በሉ። የዱዓ ተቀባይነትን ፈልጉ። የዱዓ ተቀባይነት ያላቸው እነማን ናቸው? እናትህና አባትህ። በሕይወትህ ላይ ተጽዕኖ የሚያሳድሩት ሁለቱ እናትህና አባትህ ናቸው። ከእነሱ ጋር ያለህ ግንኙነት እንዴት ነው? ለአንተ ነው ዱዓ የሚያደርጉት ወይስ ባንተ ላይ? ባንተና በእነሱ መካከል ያለውን አስተካክል። እጆችህንም ወደ አላህ አንሳ። ከዚያም ወንድሞቼ ሆይ ተመልከቱ፣ ዱዓ አድርገህ ካልተሰጠህ ችግር አለ ማለት አይደለም። ይህ ትክክል አይደለም። በአላህ እምላለሁ እኔ ሁል ጊዜ ከያዕቁብ ዓለይሂ ሰላምና ከዩሱፍ ታሪክ ጋር ትንሽ ቆየት ትላለሁ። ወዳጆቼ ሆይ ያዕቁብ ልጁን አጣ። ያዕቁብ ማን ነው? ያዕቁብ ነቢይ ነው። አባቱም ኢስሐቅ ነቢይ ነው። አያቱም ኢብራሂም ነቢይ ነው። ያጣውም ልጁ ዩሱፍ ዓለይሂ ሰላም ነቢይ ነው። ሁሉም የነቢያት ሰንሰለት ናቸው። ይህም ሆኖ ልጁን ያጣል። ልጁም እንዳልሞተ ያውቃል። ይህ ከሐዘን ሁሉ ታላቁ ነው፣ ከማጣትም ሁሉ ታላቁ ነው። ፈተናው እንዴት እንደሆነ ተመልከቱ። እኛ አንድ ሰው ትንሽ ዕዳ ሲይዘው ወይም ሌላ ነገር ሲገጥመው እኔ ይላል። ወንድሜ ሆይ ይህ ፈተና አይደለም። የእኛ ፈተናዎች ፈተና አይባሉም። ከአላህ ስብሓንሁ ወተዓላ ጥበብ አንዱ ከባድ ፈተናዎች በነቢያት ላይ መውረዳቸው ነው። 6 ልጆችን የቀበረው ማን ነው? ሙሐመድ ዓለይሂ ሰላቱ ወሰላም አይደሉምን? ከፍጡራን ሁሉ በላጩ 6 ልጆችን ቀብረዋል ዓለይሂ ሰላቱ ወሰላም። ክብራቸውን ነኩ፣ ገንዘብ ተነጠቁ፣ በመጥፎ ስሞች ተጠሩ። አንተስ ምን ገጠመ? ያዕቁብ ዓለይሂ ሰላም አይኖቹ ከሐዘን የተነሳ ነጭ ሆኑ። እርሱም በልጁ ላይ ሁሌ እንደተቆጨ ነበር። ቢሆንም ግን በጌታው አልተናደደም። ጌታውን መለመኑን ቀጠለ። አላህም ዱዓውን ከ40 ዓመት በኋላ ነው የተቀበለው። ለምን? አላህ ስለማይወደው አይደለም። አላህ ሌላ ነገር እያስተካከለ ነበር። ልጅህ መውጣት አለበት ያዕቁብ ሆይ፣ ወደዚያ የተወሰነ ጉድጓድ መሄድ አለበት። ምክንያቱም ወደ ግብፅ የሚወስደው ተጓዥ ቡድን አለ።
ወደ ግብፅ ንጉሥ ቤት መግባት አለበት። ወደ ንጉሡ ለመድረስ መታሰርም አለበት። ይህ ሰንሰለት ነው። ይህ ነው የአላህ ስብሓንሁ ወተዓላ ጥበብ። አንተ አላህን ስትወድ በሁሉም ነገር ትረካለህ። ነገር ግን እምነትህ ደካማ ከሆነ ማንኛውም ነገር ያናድድሃል። ወንድሞቼ ሆይ በጌታችን ላይ እምነትን በልቦቻችን ውስጥ ማሳደግ አለብን። አላህ ስብሓንሁ ወተዓላ መጨረሻችንን ያሳምርልን። اللهم إنا نسألك حسن الخاتمة. اللهم اجعل قبورنا رياضا من رياض الجنان ولا تجعلها حفرا من حفر النيران. اللهم تقبل صلاتنا تامة واغفر ذنوبنا عامة ولا تجعلنا من أهل النار يوم القيامة واجعلنا من أهل الجنة يا الله وادخلنا إياها بالسلامة برحمتك يا أرحم الراحمين. اللهم تجاوز عنا. اللهم اغفر لنا ولجميع موتانا وموتى المسلمين. اللهم اغفر لنا ولوالدينا ولجميع المسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات. اللهم أنت التواب فتب علينا. اللهم أنت الرحيم فارحمنا. اللهم أنت الرزاق فارزقنا برحمتك يا أرحم الراحمين. اللهم يا مقلب القلوب ثبت قلوبنا على دينك. اللهم يا مقلب القلوب ثبت قلوبنا على دينك. اللهم اغفر لنا جميع ذنوبنا فإنه لا يغفر الذنوب إلا أنت. اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. وآخر دعوانا أن الحمد لله رب العالمين. والسلام عليكم ورحمة الله وبركاته.